ያላስተዋልነው የባለውለታችን ጉዞ ነው። በቲያትር ፖስተርና በቲያትር የመድረክ ገጽ ዲዛይን ስሙ በክብር የሚነሳም ባለሙያ ነው። የሰራውን ርቀት ያዩ ሳይንሱ ሲሉ በቅጽል ስም ይጠሩታል። በአርት ስኩል የስነ ጥበብ ትምህርትን ከተማረ በኋላ በሀገረ ሩሲያ የመስታወት ላይ ስዕልን ለ7 ዓመታት አጥንቶ ለሀገራችን ብቸኛው የዘርፉ ባለሙያ ሆኗል። ከ18 ዓመቱ ጀምሮ የጀመረው ሙያ ለበርካታ ቲያትር ፖስተሮችና የመድረክ ገጽ ግንባታ ስራዎች ከፊት የሚቀመጥ ሰው አድርጎታል። የቬኒሱ ነጋዴ፣ የቀለጠው መንደር እንዲሁም ሌሎችም ስራዎች የሱ ስራ ያረፈባቸው ታላላቅ ስራዎች ናቸው። ከ18 ዓመቱ ጀምሮ እዚህ ቤት የጀመረው ሙያ ለበርካታ ቲያትሮች ፖስተርና የመድረክ ገጽ ግንባታ ከፊት የሚቀመጥ ሰው አድርጎታል። ቀዩ ማጭድ፣ ታጋይ ሲፋለም፣ የቬኒሱ ነጋዴ፣ መዳኛ፣ የቀለጠው መንደር የሱ አሻራ ካረፈባቸው ስራዎች ጥቂቶቹ ናቸው። ለ40 ቲያትሮች እንደየይዘታቸው ፖስተሮችን የሰራ ለቁጥር የሚያታክቱ የመድረክ ገጾችን ያለ ስስት ያበረከተው እሱ ነው። ትሁቱ፣ ዝምተኛው፣ ሁለገቡ የመስታወት ስዕል ባለሙያው ስዩም የህይወት ገጹ ሰፊ ነው። ራስልኝ ስዩም አያኖ እባላለሁ። ላለፉት ዓመታት በሀገር ፍቅር ቲያትር በስቴጅ ዲዛይነርነት፣ በሲን ዲዛይነርነት በአጠቃላይ ከዚህ ስቴንግላስ ጀምሮ በብዙ ሙያዎች ላይ ተሳትፌ ስሰራ የነበርኩ ነኝ እና እንተዋወቅ። ሀገር ፍቅር በመግባት ይቀድመኛል። በኋላ እኔ ከአዲስ አበባ ዩኒቨርሲቲ በ1975 ዓመተ ምህረት ግራጁዌት አድርጌ 76 ዓመተ ምህረት ሀገር ፍቅር ስመደብ ስዩም አልነበረም። ስዩም ሞስኮ ነበረ። እዛ ለትምህርት ሄዶ እዛ ነበረ ስዩም እና እኛ እዚህ ከመጣን ከተቀጠርኩ በኋላ ለረፍትም ለአንዳንድ ጉዳዮችም ይመጣል። በክረምትም በምንም ይመጣል። በዛ ተዋወቅን። እዚህ ትምህርት ቤት ነበር ለብዙ ጊዜ። ከዛ ጊዜ ጀምሮ ተዋወቀ። ሰባዎቹ መጀመሪያ ማለት ነው። ክሪኤቲቭ ሰዓሊዎች ወይም ወደፊት የሚቀድሙ ፋና ወጊ ሰዓሊዎች ሊኖሩ ይችላል። እነሱ ማለት ያልተሞከሩ ነገሮችን ለመሞከር የሚጣጣሩ፣ እየወደቁ የሚነሱ፣ ድንበርን የሚያሰፉ፣ አዳዲስ ነገር ለማምጣት የሚታገሉ ሰዎች። ስዩም እንደሱ አይነት ሰው ነው። ከመጣ በኋላ ልክ ያን ጊዜ የሚማርበት አይነት ሌሎች ሀገሮች ያሉ መሳሪያዎች ስለሌሉ እዚህ ሀገር ሊሰራበት የሚችል መሳሪያ ከሌለ ያለውን እንዴት መጠቀም እንደሚቻል ሪስክ ወስዶ የራሱን ገንዘብ ጊዜ ኤክስፔሪመንት አድርጎ እንዳየሽው ሀገር ፍቅርን የሚያክል በጣም ትልቅ ባለው የተገኘውን ማቴሪያል ኮንቨርት እያደረገ ሪስክ እየወሰደ ያሰበውን ነገር ሪሊ እንደዚህ ቆንጆ አድርጎ መስራት ችሏል። ማደንቀው ይሄንን ስቴይንግ ግላስ የምንለው ሀገር ፍቅር በ93 ሲታደስ ይሄንን የሀገር ፍቅርን ታሪክ የሚገልጽ አራቱን ቅኝቶች አምባሰል፣ ትዝታ፣ አንቺ ሆዬ፣ ባቲ ቅኝቶች አራቱም ዊንዶ ላይ እዚህ 2 ዊንዶ አለ እዚህ ፎቅ ላይ፣ ታች ደግሞ 2 ዊንዶ አለ። ቲያትር አለ፣ ሙዚቃ አለ፣ ውዝዋዜ አለ። ሁሉንም የኢትዮጵያን ታሪክ ፊደል አጠቃለው ነው እንትን ያለውና እውነት ለመናገር ከአፈወርቅ ተክሌ ቀጥሎ አዲስ አበባ ውስጥ የተሻለ ስራ የሚባለው የሳይንሱ ነው ወይም የስዩም አያኖ ስራ ነው። ትውቃችን ያው እኔ በምኖርበት አካባቢ እህቱ ትኖራለች። እዛ እህቱ ጋር በሚመጣ ጊዜ በመተያየት በዛ መንገድ ነው የተዋወቅነው። በጣም ጥሩ ሰው ነው። ባህሪው ያው ትንሽ ይበሳጫል፣ ግን ሲበሳጭ 10 ደቂቃ ነው። ከዛ ወዲያው ይረሳዋል እና ለስራው እንትን ነው በቃ አንደኛ ስራ ሲበላሽ አይወድም፣ በስራው ጣልቃ ሲገኝበት አይወድም። በዛ ትንሽ ይበሳጫል፣ ግን ወዲያው ነው የሚረሳው እና እንደዛ አይነት ሰው ነው። ወደ ለጋራ አካባቢ ነበር የምኖረው እና ትንሽ ከብሔራዊ ቲያትር ጋር ግንኙነት ነበረኝ። በማን ምክንያት
ተስፋዬ ገሰሰ። እኔ በዛ ጊዜ አማተር ነኝ፣ ትምህርት ቤትም አልገባሁም እና ስዕል ሰራላቸው እንደዚህ ተነጋግረን ሰራሁላቸውና ከዛ በኋላ ሀገር ፍቅር ቲያትር አንዳንድ የጽሁፍና ስራዎች ስላሉ ምናልባት እኛ ጋር ብትገባ ብለው ጠሩኝ፣ ጋበዙኝና መጣሁኝ እና በዛ ምክንያት ሀገር ፍቅር ተቀጠርኩኝ። ሀገር ፍቅር ቲያትር 5 ዓመት አርት ስኩል ገብቼ ስማር ሀገር ፍቅር ቲያትር እየሰራሁ ነበር የምማረው። ወደ መጨረሻ ላይ አርት ስኩልን ስጨርስ በአጠቃላይ የሰራሁት ስራ ስለ ሀገር ፍቅር ቲያትር ነበር፣ ስለ ሀገር ፍቅር ቲያትር አርቲስቶች። እዚህ ትምህርት ቤት እያለ ቀለም ቅብ ስዕል ተመራቂ ነው። እዚህም ድርሰቶቹ ጠንካሮች ናቸው። ሊመረቅ እንኳን ከአንቺ ጀርባ እዚያ ፎቅ ላይ ነበረ የተሰጠው ቦታ። ዲፕሎማውን የሚሰራበትን የፕሮጀክት ለማቅረብ ማታ ጨርሶ ሄዶ እንግዲህ የክሪኤቲቭ ሰው ባህሪ ምን እንደሆነ በዛውም ታይዋለሽ ብዬ ነው። ጠዋት 12 ሰዓት ራፊ ጫቅ ይዞ መጥቶ ስንት ወር ሲለፋበት የነበረውን ጥርቅ አድርጎ ባዶ ሸራ አስቀርቶ በዛች ደቂቃ ውስጥ ሌሊት ሲያለም ያደረውን ሰርቶ ጠዋት 3 ሰዓት ተመስግኖ የተመረቀ ሰው። መመረቂያ ጽሁፉን በጣም ወደዋለሁ። አሁን ከክበብ ተነስቶ እንደ አዲስ ሊሰራ ወደዚህ አካባቢ አምጥቶታል አሉኝ። ግን ያ ስራ የሀገር ፍቅርና አጠቃላይ ስራ እንትን የሚል ነው። አንዳንድ እዚህ ሜዳ ላይ እዚህ ግቢው ሜዳ ላይ እየሰሩ እንዳሉ የሚያስመስል ፔይንቲንግ ነው። ቀስተ ደመና አለ፣ የኢትዮጵያ ባንዲራ ከላይ ተወዛዋዦች አሉ። በዛን ጊዜ ምርጥ የነበሩ ተወዛዋዦች አጉልቶ ያሳየበት ነው። ምንድነው በየጊዜው ብዙ ሙከራ አደርግ ነበር። እነሱን ሊገልጽልኝ የሚችል ነገር ነው የምፈልገው እና ያ ነገር እስከሚመጣልኝ ድረስ ብዙ ለፋ ነበር እና በኋላ ግን ዞሮ ዞሮ የተሳካ ስራ ሰርቻለሁ። የእነዚህን ሰዎች አርቲስቶች ታሪክ መስራት በህይወቴ በጣም እፈልግ ነበር። አንደኛ ብዙ ውለታ አለብኝ የሀገር ፍቅር ቲያትር እና ይሄ ሁሉ አርት ስራ የምታያቸው በሙሉ የተሰሩት በዛው ውለታ ምክንያት ነው። ለሀገር ውለታ እነሱ ለኔ ውለታ እንዳደረጉት እኔም ደግሞ ለነሱ ይሄን ውለታ ነው በዚህ ስቴንድ ግላስ ምክንያት የከፈልኩት ማለት ነው። ስቴንድ ግላስ ስራ የተማርኩት ከዚህ አገር ወደ ሶቪየት ህብረት ስኮላርሺፕ አግኝቼ ሄጄ ነበርና እዛ ኦልሞስት ወደ 8 ዓመት ኖሬያለሁ እና እዛም ሀገር ሩሲያም ሆኜ ሌሎችም ሀገር እጓዝ ነበር። ጣሊያንም ነበርኩ፣ ቡልጋሪያ፣ ሃንጋሪ ነበርኩኝ፣ ቼኮስሎቫኪያ ነበርኩኝና የሚውራል አርት የሚባለውን እንዳጠና ያደረገኝ አንዱ ይሄን ቴክኖሎጂ ወደ ሀገራችን ውስጥ ለማስገባት ነው እና ማቴሪያሉ ኦልሞስት በዚህ ሀገር የለም። ግን ይሄንን ህንፃ የሚሰራው ኮንስትራክሽን የሚሰራው ሰውዬ አሜሪካን ውስጥ ይመላለስ ስለነበር ቀለሞችን እሱ አመጣቸው። መስታወቶቹን በሀገር ውስጥ መስታወት አርጌ ሁለቱን እያቀነባበርኩ በተሻለ መጠን ይሄ ስቴንድ ግላስ እንዲኖር አደረኩት ማለት ነው። አንድ ስራ ሲቀበል እሱ መጀመሪያ ጥናት ላይ ነው ብዙ ጊዜ የሚያባክነው። አሁን አንዳንድ ሰው ዛሬ ሰጥቶሽ ለቀን ብዙ ገንዘብ ይልሻል። እንደዚህ አይነት ስራ አይቀበልም። እሱ መጀመሪያ ስራውን ሲያየው ስራውን ነው የሚያጠናው። ብዙ ጊዜ በሐሳቡ ነው በቃ ድርሰቱን መጀመሪያ በውስጡ ነው የሚጨርሰው። ከዛ በኋላ ነው ወደ ስራ የሚገባው። ወደ ስራ ከገባ በኋላ ግን ሳምንት ይፈጃል የምትሉን ስራ በአንድ ቀን በሁለት ቀን ሊጨርሰው ይችላል። መለየት ያለው ኳሊቲ ይሄ ነው። ምን አግዘዋለሁ ደግሞ ከጀርባ እኔ አሁን አንዳንድ የሰዎች ያዘዙት ስራ ከሆነ
እኔ ራሴን እንደ ተመልካች አድርጌ ነው ማየው እና እሱ የሚሰራውን ስራ ይሄ ስሜት እኔን አላስደስተኝም። ይሄ ወደዚህ ቢቀየር የሚል ሀሳብ እሰጣለሁ ብዙ ጊዜ እና እሱንም ይሰማኛል። ቲያትር ቤት እንዳጋጣሚ ስዩም ይወደዋል። ቲያትር ቤት ነው እድሜውን በሙሉ የኖረው። ከምንማርበት ውጪ ወደ ኢትዮጵያ ሲመጣ እንኳን ወደ ኢትዮጵያ ነው ወደ አገር ፍቅር ደርሼ መጣ ነው የሚለው። ኢትዮጵያ ደርሼ መጣ አይደለም። አገር ፍቅር ውስጥ እንደ በስራ ድርሻው እንደ መድረክ ሴት ዲዛይነር ነው። ነገር ግን እሱ ራሱ አገር ፍቅር ነው። ከዛ ግቢ አይወጣም ነበረ። ሁሉም ያውቀዋል። ሁሉም እሱ ጋር ነው የሚሰበሰበው። ኢዝ አ ፍሪ ቲንከር እና ነፃ አሳቢ ስለሆነ ምንም ነገር ለማማከር እቁብ በቆረጣ ለማግኘት ጥሩ የቲያትር መድረክ እንዲሰራላቸው whatever ከእስከ ያሉትን ሁሉ ስዩም ጋር መጥተው ነው የሚያማክሩት። በዛ የተነሳ ነው ሳይንሱ ነው የሚባለው። አገር ፍቅር አካባቢ ከጠየቅሽ ስዩም የሚያውቀው ሰው የለም። ሳይንሱ ነው የሚባለው። እንግዲህ ሳይንሱ የሚለውን ስም ያወጡልኝ ራሳቸው አርቲስቶቹ ናቸው። ምንድነው ወደ አርት ስኩል በመገባ ጊዜ ከዛ ፊት ያው ለአንድ ሰዓሊ ረዳት ሆኜ ነበር ምሰራውና ሁሉ ጊዜ ከዛኛው ሰዓሊ ጋር ስሙን መጥራት አልፈልግም። እሱ ብዙ ጊዜ ከቲያትር ጋር ብዙ ግንኙነት ስላልነበረው ለደራሲዎቹ አይመችም እና እኔ ከትምህርት ቤት 10 ሰዓት ከወጣሁ በኋላ መጥቼ ነበር ምሰራላቸው እና ያ ስም እየቆየ ሳይንሱ የሚለው ስም ከኔ ስዩም ከሚለው ስም የተሻለ እንትን ቦታ እያገኘ መጣ። አስቦ እናንተን ብሎ የሚያመጣ ሰው ነው። ደግሞ ስራውን በጊዜ ነው እንትን የሚለው። ግን ምን አለ ሊቀርብ የሚገባው ነገር ግን በጊዜ መቅረብ አለበት። ለምሳሌ የአናጺ ስራዎች አሉ ከሱ ስራዎች ጋር የሚሄዱት የመድረክ ነፃ እሱ ዲዛይን በሚያደርገው ነው እነሱ የሚሰሩትና ዲዛይን ያደረገው ነገር ተከታትሎ ማስፈጸም አለበት። ማስፈጸም ካለበት ደግሞ ስሙ ፖስተር ላይም ይወጣል። የመድረክ ገጽ ዲዛይን ስዩም አያኖ ተብሎ ይጻፋል። ይሄ ይጻፍ ዘንድ ግድ ስለሆነ መብቱም ስለሆነ ይሄ እንዲጻፍ ደግሞ ስራው ተጠናቆ ፐርፌክት ሆኖ ማስረከብ መቻል አለበትና እንግዲህ በዕቃ ግዢ በኩል በአስተዳደር በኩል በሂሳብ ክፍል በኩል የሚጓተቱ ነገሮች አሉ። ፎርዛስ ማተር እንትኑ ዲዛይን የሚያደርገው እሱ ነው። አልባሳት የመድረክ አልባሳት ዲዛይን ያደርግልሻል። ግዴታው አይደለም። የመድረክ የአልባሳት ዲዛይን ሌላ ነው። በሌላው ዓለም ሌላ ሰው ነው። ግን ሳይንሱ ለእንትኑ ካለው ቀናይነት ዲዛይንም ያደርጋል። የዚህ ሰውዬ እንትን እኮ እንደዚህ ቢሆን ልብሱ፣ የዚህ ሴትዮ እንደዚህ ቢሆን፣ ጌጣጌጡም እንደዚህ ቢሆን የሚል እንትን አድቫይስ ይሰጣል። ኑሮሽን የሚያቃሉ አፕሊኬሽኖችና መሳሪያዎች ባልነበሩበት ሰዓት ጊዜውንም ሀሳቡንም ወስዶ ማአት የቲያትር መድረኮችን ሰራው። ፖቴንሻሉን ለዛ አውሎ እጅግ በጣም ብዙ ስራዎች ሰርቷል። እኔ ከነ መላኩ አሻግሬ ጀምሮ ያሉትን ብዙ ቲያትሮችን የመድረክ ገጽና የቲያትር ፖስተሮችን የምሰራው እኔ ነበርኩኝና ያን ጊዜ የምንሰራበት አሰራር ይሄ አሁን እንደተለመደው በፎቶግራፊ ያነሱ የማስቀመጥ አይደለም። ሙሉ ስክሪፕቱ ተነቦ ስክሪፕቱ ላይ ያለው ነገር ምን ሊያሳይ ይችላል የሚለውን ነገር ተጠንቶ ነው እንጂ ፖስተር የሚሰራው የሰዎችን ፎቶግራፍ በማስቀመጥ አይደለም። የነ ተስፋ ገሰሰንም ሰርቻለሁ። ተስፋ ያበበ እነ መላኩ አሻግሬ ከዛም በኋላ የነ ሃይማኖት አለሙ እነዚህ የፊት ድፍ እነ ጌታቸው አብዲ መስታወት እንደዚህ ያለ ብዙ ናቸው። አንዳንድ የውጭ ሀገር ድርሰቶች ለምሳሌ የመኔሱ ነጋዴ እንደዚህ አይነት እንትናቸው ምንድነው ሲናቸው ብዙ ነው። 3-4 መድረክ መቀያየር ይፈልጋል እና እነሱን ነገሮች ይሄ የውጭ ትርጉሞችን በምንሰራበት ጊዜ በጣም ጥናት ስለሚጠይቅ ጊዜም ይፈጅ ነበርና እንደዚህ አይነት የሚያለፉ ስራዎች አሉ።
ላይት ሲስተም በዛ ጊዜ አልነበረም፣ ደካማ ነበር የላይት ሲስተም እና በዚህ ጊዜ አንድ ነገር ለመግለጽ እንቸገር ነበር። በከለር ነው መድረኩን በላይት ከለር መስጠት ሲቻል በቀለም ነው ከለር የምትሰጪው ለስቴጁ። ብዙ አስቂኝ ነገሮች አሉት ስዩም። አስቸገሩት እና በጣም ሲያስቸግሩት እንዳልኩሽ እንደ ሳይንቲስትም ያስባል ስዩም። ጣውላ ነበረ የስቱዲዮ ወለል እና ጣውላ እየፈለፈሉ በምናምን ውስጥ ነው የሚወጡት። በኋላ ፍሎረሰንት መብራት አንደኛውን ጣውላ ነቅሎ ጣውላውን ከስሩ ፍሎረሰንት ላይት አስተካከለ። ከዛ ጣውላውን ወደ መሬት መለሰውና መብራት አብርቶ ነው የሚሄደው። ሲሄድ የአይጥ ዘር እልም ብሎ ጠፋ። ሁል ጊዜ ቀን እየመሰላቸው አይጦቹ ሳይመጡ ቀሩ። እናንስቅ ነበር። ሀገር ፍቅር እኮ ለስዩም ቤቱ ቀዛ ከሀገር ፍቅር ህይወትሽ መነጠል ከባድ እና እኔም ራሱ እንኳን እሱን ኢየሱስ ይዞኛል። እሱን ጠዋት ሸኝቼ እኔ ወይ በምሳ ሰዓት እዛ ልሆን እችላለሁኝ። ቤት ከምንውልበት እዛ ሀገር ፍቅር የምንውልበት ጊዜ ይበዛል። አሁን እንኳን ጡረታ ወጥተሽም ያው ነው መልስሽ እዛው ነሽ እና ቤቱ የመሳብ ኃይል አለ። ሀገር ፍቅር የፍቅር ቤት። ማኔጀር የሚያስፈልገው ሰው ወይ ሞግዚት የሚያስፈልገው ሰው ነበር። ፎርጌትፉል ነው ቢዚ ስለሚሆን ጭንቅላቱ በተለያየ ነገር ነው እንትን የሚለው። አሁን የሚገርማችሁ ነገር ባለቤቱ መስከረም ነች ስራ አስኪያጁ ማለት ይቻላል። ከጎኗ አትለይም። ስዩሜ ያ ነገር እኮ ዛሬ ነበር እንትን የተባለው ዛሬ ነው ማድረግ ያለብን ትለዋለች። ነው እንዴ እንትን ይላል። ታስታውሷለች። ቀኑ ሙሉ የሚደረጉ ነገሮች ኦልሞስት በጭንቅላቷ በአእምሮዋ ይዛ የምታስታውሰው እሷ ነች። በዚህ ስቴንግላስ ስራ ውስጥ ያሳደግኩት ነው ብዬ ማስበው ነገር ከተለመዱት የአውሮፓም ሆነ ሀገራችን እንኳን ያው አፈወርቅ ናቸው የነበሩት። ግን ሌላም ሀገር ብዙ ጊዜ የተለመደው ስቴንግላስ ከውጪ የብርሃን አርት ነው እና ውስጥ ላይ ነው ስቴንግላሱ የሚታየው፣ ከውጪ አይታይም። እና በሀገራችን ግን ከውጭም ከውስጥም እንዲታይ ለወስ የፈለሰፍኩት እኔ ነኝ። ስቴንግላስ ያው እንደተባለው የመጀመሪያው ስራ ሀገር ፍቅር ነው። ከዛ በኋላ እዚህ ወደ አቢሲኒያ ነው። ወደ አቢሲኒያ ባለቤት እግዚአብሔር ይስጠው መልካም ሰው ነው ጋሽ ትእዛዙ። እሱ እቃዎች ያመጣል። ስራ አርት ይወዳል። እውነት ለመናገር አርት ይወዳል እና ማንኛውም ቤቱ ሙሉ ስቴንግላስ ታርግለት ደስተኛ ነው። ማኛ የምንችለው እንደውም ብዙ ነገሮችን እዚህ አውጥቷል ማለት ይቻላል። እሱ በሚያመጣላት ማቴሪያል ስራዎችን አውጥቷል እዚህ ቤት ማለት ነው። ከዛ ውጪ አንድ ሰው ጋር ነው የተሰራው እና ብዙ አልተሰራም ስቴንግላስ። ያው አንደኛ የማቴሪያል ውድነት ሞክረናል። አሁን ቤተክርስቲያኖች ላይ ሞክረናል። አሁን እንደዚህ ስቴንግላስ ስራዎች በብዛት ቤተክርስቲያኖች ላይ ቢሰሩ ተመራጭ ናቸው። መንፈሳዊነታቸውም እዛ ይጨምራል። ግን ብዙ ጊዜ ገንዘቡን ገና አስጠይቂያቸው በዛ ይሉሻል። አንቱን አይረዱትም፣ የአርቱን ጥቅም አይረዱትም። አንደኛ ማቴሪያሉ ከውጭ ነው የሚመጣው፣ አገር ውስጥ የሚገኝ አይደለም። ጉልበት ልፋት አለው። እንግዲህ እንደ ቀለም ምትቀቢው አይደለም። ያን ስታስረጃቸው አይረዱሽ እንጂ አሁን ቤተክርስቲያኖች ቢያሰሩት እንደውም ለቤተክርስቲያን በጣም የሚመረጥ ጥበብ ነው። ቤተሰባችን እንግዲህ ያው እኔና እሷ ተጋብተን አንድ ልጅ ነው የወለድነው እስካሁን ድረስ እና እዛ የሀገር ፍቅር ስቴንግላስ ላይ የተጻፈው በሷ በልጄ የተወለደችበት ቀን ነው ራሱ ያለቀው። የሀገር ፍቅር ቲያትር ስቴንግላስ ተሰርቶ ያለቀው በዛ ጊዜ ነው 19
80 እንደዚህ ገደማ ይመስለኛል። እና ጥሩ ቤተሰብ ናቸው። ያው እንደ ማኔጀር ነች እሷ ትከታተላለች። ያው ጓደኛዬ ነች። እኔ ሌላ ጓደኛ የለኝም። ሁልጊዜ ስራም ሲሄድ የትም ቦታ በሚሄድበት ጊዜ ከባለቤቴ ጋር ነው የሚሄደው። ኤክስትራኦርዲናሪ ወይም ደግሞ በጣም የተለየ ነገር ነው የምንለው ግን ይሄኛውና የመመረቂያ ጽሑፉ ነው። ይሄውን ብዙ ሰው አላየውም። ስዩም ይሄንን አሰርቶ መጨረሻ ላይ አስፋልቱ ማነው ግቢው አስፋልት ሲሆን የመንገዶች ባለስልጣን ሰዎች ናቸው እንደ ዛሬ 12 ሰዓት መጥተው 12 ሰዓት ከምሽቱ ሌሊቱን ሙሉ ሲሰሩ አድረው ጠዋት 12 ሰዓት ጨርሶ በዛኛው በር በኩል ነው የወጡትና ይሄንን ቴኬር አድርገን ስናሰራ የነበር ነው ስዩም አያኖ እኔና ነፍሱን ይማረው አርቲስት ኩራባቸው ደነቀ። ከባዱ ነገር እንደዚህ እንደ ፔይንቲንግ ቀለም እያደባለቅሽ ስዕል የሚመስል ነገር አይደለም። ፍላት በሆነ ከለር ነው የሚሰራው እና የቀለሙም አይነት ከዚህ ከፔይንቲንግ ቀለሞች ይለያል። ድምቀት አለው እንጂ በግራፊክ የሆነ ፎርም ፍላት በሆነ ሁኔታ ነው የሚሰራው የስቴን ግላስ እና ለዚህ ነው ቶሎ የሰውን ስሜት የመሳብ ኃይል አለው እና እንደ አንደኛ እንደ ዲኮሬቲቭ አርትም ያገለግላል። በብዛት ታሪካዊ አመጣጡ የስቴን ግላስ እንዴት መሰለሽ ከሃይማኖት ጋር የተያያዘ ነው። ቀደም ሲል በመላው አውሮፓ አካባቢ ቤተክርስቲያኖች ውስጥ ሃይማኖታዊ የሆነ ድርሰቶችን በዚህ በስቴን ግላስ ነበር የሚታየው። የሰው ስሜት ከእግዚአብሔር ጋር ያለውን ግንኙነት ከሰማይ ከመስታወቶች ጋር እያዛመደ የእምነት ስሜቱን እንዲያረካ የሚያደርግ ተጽዕኖ አለው። ከባድ ኃይል አለው ማለት ነው። ከፔይንቲንግ እና ከሌሎች አሰራሮች በጣም ኃይለኛ ጉልበት አለው እና ቴክኒኩም እንደዚህ የተለየ ነው ማለት ከባድ ነው። ዝም ብሎ እንደ ዘይት ቀለም ዝም ብሎ የሚቀባ ነገር አይደለም። ስፕሬይ ይደረጋል፣ ትሪትመንት አለው። መስታወቱ ጋራ ያለው ዝምድና ሁሉ በደንብ ተጠንቶ ነው የሚሰራው እና ለዚህ ነው ድምቀት አለው እና ይወደዳል። በሀገራችን እንደምታየው ብዙ ቦታ የለም። እጅ አጥሮት አስተሳሰቡና አመለካከቱ አካል ነስቶ ያበረከተው ነገር ላይኖር ይችል ይሆናል። ነገር ግን በአመለካከቱ ብቻ ሰው መከበር አለበት ብዬ አስባለሁ። ለምን እንደምናደንቅ ለምን ሰው እንደተሳካለት ተመልካቾች እንዲጠይቁ እንደገና እንዲያስቡ